ጊዜያችንን ማባከን የለብንም። እኛ ጊዜያችንን ማባከን ያለብን እንደሆነ ታውቂያለሽ፣ ነጥብ ያለው ነገር ላይ ነጥቡ ለአንዴም ለመጨረሻም ጊዜ መሲ ልንገርሽ፣ የመጀመሪያው ነገር ጌትነት የሚባለውን እሱን ወይም ቤተሰቦቹን ማስቀደድ የመጀመሪያው ነገር። ከዛ ውጪ ደግሞ የገጠር ልጆች ከነጓደኞቹ እዚህ ጋር አምጥተሽ ሰው በተሰበሰበበት ቁጭ ባለበት ጥያቄሽን ምርታ መሲ ውስጥሽ በጣም ይረካል እኮ በሚሰጥሽ መልስ እኮ በጣም ብዙ ነገሮችን ማስተዋል ትችያለሽ። ከኛ የበለጠ ደግሞ በጣም ብዙ መሲ ስልኬ ሊፈነዳ ነው። ከአሜሪካ፣ ከጀርመን፣ ከእንግሊዝ፣ ከኢትዮጵያ፣ ከሳውዲ፣ ከአረብ ሀገራት የማይደውል የለም። ማርያምን መሲ ከኛ የበለጠ ከታች የሚሰማ እጅግ በጣም ብዙ ሰው አለ። እኛ እኮ ላይ ብቻ ተቀምጠን እኮ ለምንለው እኮ አንድ ሰው መሲ ልንገርሽ፣ በባለፈው እኔ ሳውዲ በእንትን ደበደባት የተባለው ልጅ በኤሌክትሪክ ኢጃዛ ቤት ደበደባት ተባለ። ምሳሌ ልስጥሽ መሲ፣ ልጁን አላገኘሁትም፣ የጓደኛውን ፎቶ ሰቀልኩ። ከዛ በኋላ ምን ሆነ? እኔን አትስቀይ ልጁ ይሄ ነው ብሎ አመጡት። በስተመጨረሻ እንዳየሽው ኢቭን ብዙ ነገር ተደርጎ ልጅቷ ወደ ሀገር እንድትሄድና እንዲህ አይነት ነገር እንደ አላ አሳወቀን ነገር ነው። ነይ የገጠር ልጅ በባለፈው ሲናገር ከወዲያ ከወዲህ እና ያለው ነገር አዲስም ስለሆነ ያ ነገር ተጠየቀና ሀና ስልክ እንዳወራች ተናግሯል። ነገር ግን ጩኸት እንደሰማና ፊቷ እንደበለዘና የስቃይ መልክ እንዳለባት የገጠር ልጅ ይዛለት አልተናገረም። ትናንትና ተናገረ። ቀስ ብለሽ አሁን ደግሞ ብትጠይቂው ደግሞ ይናገራል። ከዛ ምን አለኝ ሸዋው ሳታለሰልሺ ሳታባቢ ማንም ሰው ወንጀለኛ እንኳን ቢሆን ሊጠይቅ የሚችለው በዚህ መልኩ ነው። ያለበለዛ ገደል ትገባለህ፣ አንቀት ሞታለህ እንጂ ማንም መረጃ አይሰጥም። ጥያቄ ልጠይቅሽ መሲ፣ የገጠር ልጅ እኮ አሁን ወደ ሳውዲ ተመልሷል። የእውነት ሀናን እንዲህ አድርገዋታል ብሎ የሚነግርልሽ ይመስልሻል? አንቺ ታስቢ ወደ ዱባይ እናምጣው ስል ራሱ እኮ ማን ይነኳል ማለት ጀመሩ። እዛ ፍንጫቸው ስለሆነ አይናገርም። ይሄ ምንድነው? ይሄ የሚሆነው ምንድነው? አንቺ ከህዝብ ጎን እንደሆንሽና ህዝብ ከሱ ጋር እንደሆነ ስትነግሪው ብቻ ነው። አንድ ኢትዮጵያ የገቡ 5 ልጆች አሉ። እነዛ ልጆች ሰፖርት እንደምታረጋቸው ህዝብ ከጎናቸው እንደሆነ ስትነግሪያቸው እውነቱን ይናገራሉ። ምክንያቱም እውነት እነሱ ጋር አለ። ከነሱ ውጪ ማንም እውነት የለውም። አንድ ሰው እውነት የለውም። ከ6ቱ ውጪ አንድ ሰው እውነት የለውም። ምክንያቱም አብረው ሄደው እስከ መጨረሻው የነበሩት እነሱ ብቻ ናቸው። አለቀ በቃ። ከ8ቱ ውጪ ማንም እውነት የለውም። አረጋሽ ትሙት ማንም እውነት የለውም። ይሄንንም ፍንጭ ያገኛችሁት እኮ በእነሱ ነው። አለቀ። ቅድሚያ እንኳን ተደፍራለች እኮ መሲ፣ ተደፍራለች እኮ። ስለመደፈሯ እንኳን አሁን እኮ እያወራን አይደለም እኮ። ከተደፈረች በኋላ ምን ሆነች የሚለውን ነገር እኮ እያወራን እኮ አይደለም። ማን አዝሏት መጣ? ስጮ ለምን የገጠር ልጆች አይጠየቁም? መሲ ሰውነሽ እኮ ህሊናለሽ እኮ። ስሚ እቺ ልጅ እኮ መጣ እኮ ከነሱ ጋር እኮ አድራለች፣ ተኝታለች እኮ። ፊቷ ሁሉ እንደዛ ተንገለታቶ ልጅቷ ጮሃ እኮ አድራለች። ስሚ ስታድር ታዲያ ጠጋ ብሎ እነዚህ ልጆች 6 ናቸው፣ ወንዶች ናቸው። አንድ ደላላን ያመጣቸው። ምን ሆነሽ ነው? ምን ተፈጥሮ ነው? ቅድም ይጮሹ ለምንድን ነው ፊትሽስ እንደዚህ ሆኖ አይባልም መሲ። ከዛን አልፎ ተርፎ ደግሞ ይቺ ልጅ ተኝታ ወይኔ ህይወቴ ተበላሽ ስትል አብሯት የነበረው ልጅ ሰምቷል። እንዴት አይነጋገሩ? አንድ ብትሆኚ ትፈሪያለሽ፣ 2 ብትሆኚ ትፈሪያለሽ፣ 6 ነሽ እንዴት ትፈሪያለሽ? ነይ ቀጥይ። ደግሞ ደላላሽ እኮ አለ። እንዴት ለደላላሽ አትናገሪም? ስለዚህ ችግር አለ። ችግሩን ደግሞ የሚፈቱት እነዚህ 7-8 ልጆች ብቻና ብቻ ናቸው። ከነሱ ውጪ አረጋሽ ትሙት ታንቀሽ ትሞቻለሽ፣ ማንም አይፈታልሽ መሲ። እኔ ተጀምሮ እስከሚጨረስ ጥያቄ ጌትነት ከሚባለው ጌትነትን ስትይጂ እነ የገጠር ልጅ ሙሉ በሙሉ ይመጡልሻል። ለምን መሰልሽ? ዘሴም ቼን ናቸው። አንደኛ የገጠር ልጅ ሄደው በነፃ ነው። ሁለተኛ ቤተሰብ ናቸው፣ ዘመድ ናቸው። አለቀ። ጌትነትን ባታገኝ እኮ እናትና አባት እህት ወንድም አለው። አበቃ። ከዚህ ውጭ ሌላ ምን? ወደ ሌላ ለምን ትሄጃለሽ? ሌላ ሄደሽ እዛ ጋር ምንትሶ ትቀጫዋለሽ በዚህ በኩል። አለቀ። ይህንን ስናገር እኔ
አንዳንዶች ለኔ ያዘናችሁ ቪዲዮ ላይ እንዲያትበ ምናምን ስትሉኝ ነበሩ። ሐሳቤ ነው። በቃ ሐሳቤ ነው። እኔ የጀግንነት ሐሳብ ነው ያለኝ። ልቤ አልሞተም። በቃ ልቤ የወንድነት ስሜት ነው ያለኝ። ልቤ የጀግና ስሜት ነው ያለኝ። በቃ አለቀ አበቃ። ከዚህ ውጭ ሌላ ነገር የለኝም። አበቃ። የኔ ሐሳብ ነው። ብትስማሙ ባትስማሙ ምንም አይመለከትም። ከዚህ በኋላ ሴትነትን ብታመጡት እንትናን ብታመጡት ነገሩ ተቦካክቷል። እርፍ ነው ያደርጋችሁ። እናቴ ትሙ ሰሚያት ዝም አላችሁ ወገናችሁ ሰሚ እና ሀና ብለው ያወጧትን እኛ እናንተ የምታመጣት መረጃ እኛ እንጠይቃለን። እናንተ የምትሉትን ነገር ሰምተን እኛ ይመቸኛል ገባሽ? እኛ አልተውንም እኮ ይህን ቪዲዮ ስላመጣ እኮ ይመቸኛል እኮ አልተፋታነውም። ዝም አላችሁ ወገናችን የሚባለው እኮ እኛ የሀናን መሞት አድረስ ብሰምትናል። አይ እኛ ያገባን እንግዲህ ቢሆን እንዲሁም ዝም አላችሁ ይባላል። የሀና ሞት እኮ ከእናንተ በላይ እኮ እኛ አብረን በልተናል፣ ጠጥተናል። የሀገራችን ልናት ድግሳችን ላይ አብረን ስጨፍር ነበር ገባሽ? እና ይህን ራሱ የሚያውቀው መሪውን አሁን መሪዎቹ በየቀን ስለሆነ የሚመድቧቸው አሁን ዛሬ ጠዋት 5-6 ሰው ይዞ ከወጣ ነገ ደግሞ ሌላ ስለሚያረጉ እነኛ እስከሚመገብሱ ከዚህ በላይ እኔ የእሷንም ራሱ መረጃ እዚህ ጋር አለ። ጥያቄ እኔ መጠየቅ ባለኝ ነገር ጥያቄ መጠየቅ ያለኝ ቆይ ጥያቄ ልንገርሽ። እኔ ጥያቄ ጠየቅኩ። የመጀመሪያ ጥያቄ ከነገጠር ልጅ ከነምናምን ስዘል እናንተ በህጋችሁ መሰረት አንድ ሰው ሲሞት እናንተ ይህንን የሞተ ሰው ቪዲዮ ወይም ደግሞ ፎቶ ታደርጋላችሁ ወይ ብለን ጥያቄ ስንጠይቅ ይሄንኛው የመኒው ምን አለ? አዎ በትክክል ምክንያቱም ኢሚዲየትሊ ወዲያውኑ ይደረጋል ማለት ነው። ለዚህ መልስ አልሰጡም። ምክንያቱም ምን አለ መሰለሽ ከዚህ በፊት ለሚሞቱ ልጆች እነ ይመች ፎቶ ያነሳሉ፣ ቪዲዮ ያደርጋሉ። ሀናን ግን ፎቶ አላነሷትም፣ ቪዲዮም አላረጓትም። ቢኮዝ ምን አሉ እነሱ የያዘው ስልክ ይሄንኛው ልጁ የያዙት ስልክ ይቺ እንትኗ ስለሆነች አሉ። እቺ ምንድነው የምትባለው? እቺ እንትን ያለ ሞባይሏ ጠቅጠቋ ስለሆነች እና የገጠር ልጅ ግን ስልክ ይዘዋል። ምን አለ እሱ ላይተር ሊያመጣ ሂዶ ነበር አለ። ወዴት? ወደዛ። ይሄ ልጅ ያመማት እያስጮሃት ነው። ቆይ ስሚ፣ አስጮሃት። ያንኛው ልጅ ትናንት ሲናገር ሰምተሽ እንደሆነ ምን አለ? አስጮሃት። እንደውም ሚስቴን አገኘው ምናምን ብሎ አጓራ አለ። ለሚያጓራ ላይተር ምን ያደርጋል? ለሚያስጮህ ላይተር ምን ያደርጋል? ላይተር ምን ይሰራል? ከዛን አልፎ ተርፎ ደግሞ መሪዎቹ ይመች እንዲያምናቸው ይመች ሞተች ሲባል አዎ ብሎ እንዲያምናቸው መቅረጽ እና ላለቃቸው መስጠት ግዴታቸው ነው። ምክንያቱም ይመች አለቃ ነው። ገባሽ? ስለዚህ ላለቃቸው ሞተች ብለው እንኳን ለማስረዳት ቪዲዮና የእንትን መረጃ መኖር አለበት። ነገር ግን ልጅቷ መጀመሪያ ተደፍራ ወደ ቦታዋ ስለመለሷት ልጅቷ አልሞተችም፣ የሚቀረጽም የለም። ለዚህ ዋና ደግሞ መሰላሉ ጌትነት የሚባለውና እነ የገጠር ልጅ 8 ወይም 6 ናቸው። ለምን ልጅቷ ጮሃለች፣ ተቀጥቅጣለች፣ ስትመጣ ስልክ አውርታለች። ስልኩን አንቺ ትለኛለች እንደዚህ መታላን አለቀ። ሌላ ምንም ነገር የለውም። ቢኮዝ እቺ ልጅ ኢቭን የተሰጣቸው ሻንጣ እንኳን ትተውት ሄደዋል። ለምን ትተውት ሄዱ? አንድ ሰው እኮ ልንገርሽ ይህንን ነገር ሲያደርግ እንኳን በጣም ከባድ ነው። ስለዚህ ስሚ፣ ጌትነት የይመች በጣም ቀንደኛ ጓደኛ ነው። ይመች ከዚህ በፊት ሀና ሳታገባ በፊት አብራ ኢጃዛ ቤት ትኖር ነበረ። ከዛ በኋላ እሱን ትታ እንደሰማሁት ከሆነ ይመችን ትታ አሁን የመረጠችውን ባሏን አገባች። ይመች በቅናት በጣም ይንቀጠቀጣል፣ በጣም ይወዳታል። ስለዚህ ይመች ደግሞ ይችን ሰበብ ፈለገና ምን አለ ይመች እሷ እንደምትሄድ እንኳ እኔ አላቅም አለ። ይመች ግን በደንብ ያውቃል። ምክንያቱም ይመች በጌትነት አማካኝነት ሀናን አገኛት፣ አስደፈራት፣ አሳገታት። በቃ خلاص ሳሪ ይሄ ነው የእንትና ስልክ አይደለ ማለት ይሄ ነው ጠቅጠቅ ስልክ፣ የሀና ስልክ ይሄ ነው። ይሄ ስልክ ደግሞ ደስ የሚለው ነገር ኢትዮጵያ ቴሌ ተወስዶ ምንም አይነት ዲሌት ሳይሆን
ከእንደዚህ አይነት ስልክ ላይ ለማን እንደደወለች ፊት ለፊት ቁጥሩን ሲነኩት እንደዚህ ሲጫኑት ፊት ለፊት ለማ የዛን ቀን ሀና ለመጨረሻ ጊዜ የደወለችው ለማን ነው? እነሱ እንዳሉት ለሴት ነው ደውላ በቃ ህይወቴ ተበላሽ ያለችው ኦሬዲ ስለደፈራት ኦሬዲ እርግዝና ይፈጠራል ወይ ደግሞ የሆነ ነገር ነግሯት ይሆናል የደፈራት ሰውዬ እዚህ ጋር ቁጭ በይ ለነሱ ሞተሻል ብዬ እናገራለሁ ብሏት ሊሆን ይችላል። ስልኳን ይዘዋል አይደለ? አና ይህ ሁሉ ነገር ሲኖር ቆይ ስሚ፣ ይህ ሁሉ ነገር ሲደረግ አንዷ በቀደም መታ ሀዘን ላይ ስለሆነ ነው አለች። 2 ወር እኮ የሀና ሀዘን። አሁን ከዛ በላይ ደግሞ አንድ ነገር ልንገርሽ፣ ሀቋ እንዲወጣላት ይህ ሁሉ ህዝብ እየጮህላት ነው። ጓደኛ የላትም ሳውዲ ላይ አብሯት የበላ አብሯት የጠጣ ያለውን ነገር የሚያውቅ ከዚህ በፊት ከባልተቤቷ ጋር ምን አይነት ግንኙነት እንደነበራት ከነይመሽ ጋር ምን አይነት ግንኙነት እንደነበራት በህይወቷ ምን አይነት ልጅ እንደሆነች እዛ ከደረሰች በኋላ ደግሞ ደወሉ ጓደኛ ቤተሰብ ምናምን አብሮ የበላ አብሮ የጠጣ የላትም። እነሱ እኮ በሚሰጡት ፍንጭ እኮ ብዙ ነገር መድረስ እኮ ትችያለሽ። አሁን ደግሞ አንቺ እያናደድሽኝ ነው። በመቤቴ እንደው በመቤቴ ሳሪ አሁን አታናድጅኝ አንቺ። ሞተች ተብሎ ፎቶዋን የፖሰቱ ጓደኞች ናቸው መጥተው ስለሷ ሞት የሚናገሩት። አንድ ሰው መጥቶ አይተሻል? አንድ ሰው አብራን ጨፍራለች፣ አብራን ድግሳቸው ላይ ሄዳ ስንት ነገር ኮመንቷ ላይ ሄደው ባል ሸንኮራ ላኪልኝ፣ አገዳ ላኪልኝ። እኔ ቲክቶኳ ላይ ገብቼ ሀና ላይ ጥንቅሽ ላኪልኝ፣ ሎኬሽን ልላክልሽ ወይ ስታባባሉ የነበራችሁ አፈር ብሉ እናንተ። እናቴ ትሙት። እኔ ጓደኛ ማለት ልንገራችሁ መብራት ነው። እስከ ጥግ ድረስ ነው ልትሄዱለት የሚገባው። ስለዚህ አሁንም ብዙ መልፋት አያስፈልግም። እና ይመች ማነው ጌትነት ባሏ ይዞት መምጣት አለበት። ጌትነት ነው ለነ ይመች የሰጠው። ይመች ለተክላይ ሰጥቶታል። የተክላይ መንገድ እየመራ የወሰዳቸው ደግሞ እንትን አለ፣ ሌላ ልጅ አለ። ሀናን የዛን ቀን ገደል ውስጥ ያስለቀሳት እና የደፈራት ማን ነው? እሱ ነው። በቃ ስለደፈራት ከስራ ይባረራለሁ ብሎ ሊወስዳት የሚችለው እሱ ነው። ስለዚህ እሱን እንዲያመጡ እነ ጌትነት ቤተሰቦቻቸው መታገትም ሆነ መደፋትም ካለባቸው እዛ እንደፈለጉ ይሁን። ካለበለዚያ የሆነ ተግባር ላይ እርምጃ ላይ የሆነ አለ 4 ነጥብ ላይ ካልደረሳችሁ ወሩ ሙሉ ላይቭ ላይ እንትን እንላለን። خلاص በቃ ከዛ የሆነ ሳለ ሁሉም ያበቃል፣ ሁሉም ወደ ህይወቱ ይገባል። ከዛ በኋላ ይረሳል ይሄ ነገር። እነዚህ አሁንም ቢሆን እነዚህ ልጆች የገጠር ልጆች ምናምን ሲመጣ 2 ጠያቂ ብቻ ነው መኖር ያለበት። ልጆቹን ገስት እየገቡን ያቋሉ እኔ አቋሉ የሚል አይደለም። ቪዲዮ ይከፍታሉ። ጌትነት የሚባለው ቪዲዮ ይከፍታል። እና አብረዋት የተሰደዱት ልጆች ቪዲዮ ይከፍታሉ፣ ቁጭ ይላሉ። ነጥብ እያስጣለ እከሌ እንደዚህ ከዛ ምን አለች ስልኳ አይታለ መጨረሻ የደወለችው ቁጥር ፖይንቱ ማን ነው? ሀና እኮ ለዛ ሰው ሚስጥር ተዳግራ ሊሆን ይችላል። ፖሊስ እንደሚሰራው ስራ ይሰራ እንጂ እንደ ቲክታክ ስራ አትሂዱ። አሁንም ቢሆን ቅድም እንደነገርኳችሁ ፖሊስ የሚጀምረው ከቤተሰብ ነው። የሆነ ወንጀል አካባቢ ላይ ከተፈጸመ ከቤተሰብ ነው። እኔ ጋር ጠዋት 4 ሰዓት ላይ ደውላ እኔ 5 ሰዓት ላይ ከሞትኩ ፖሊስ በ24 ሰዓት ውስጥ ሳራን ነው ከርቸል የሚያስገባት። ገድላኝም ትሁን ገድላኝም ሳትሆን እስኪ ጣራ ድረስ ምን ብላ አውርታኝ ነው ምን ብለን ስላወራን ነው እንትን የተባለችው። አሁንም የገጠር ልጆች ጌትነት የሚባለው እነሱ ተሰብስበው ይምጡ፣ ቤተሰቦቻቸው ወንት ይያዙ፣ የሆነ ነገር ላይ ቁጭ ይበሉ። ከዛ በኋላ እነሱን ቪዲዮ ከፍቶ አንድ ጀግና ጠያቂ እናንተ የሊቢያን ደላሎች እንደዛ አርበድብደን እኮ ሪካርዱ እኮ አለ ሄዱ። ብዙዎቹ ዩቲዩብ ላይ ፖስተውታል። እንደዛ ነጥባት ጥለን ከዚያ ያጠፋናቸው እኮ እኛ ነን። እንደ የሊቢያ እነዚህ ዋና አጋቾቹ እንደዚህ ድምጻቸው እንዲጠፋ ያደረግነው ነገር ግን ሁሉም መረጃ ሰጪ ነው። ሁሉም በቃ እንትን ሰጪ ነው። ሁሉም ተናጋሪ ነው። ሁሉም እንትን ነፃ አውጪ ሆነ። አለቀ በቃ ድብልቅልቅ ያለ ነገር። እኔ ልቤ እንደዚህ ዝቅ ያለ እናትና አባቷ አላቅም። እናቷን ልጇን አቅፎ ምናምን ቪዲዮቿን ትላንትና ቁጭ ብዬ ሳይ ነበር። ጌትነት መምጣት አለበት። አንደኛ ባሏና ጌትነት መምጣት አለባቸው። ከባሏ ጋር ተጣልታ ነው ወይ ሀና በዚህ መንገድ የመረጠችው? ምን መርጣ ነው? ከባሏ ጋር ሰላም ነበር ወይ? ለምን ያንን መንገድስ መረጠችው? ቲክታክ ተጠቃሚ ናት፣ ሶሻል ሚዲያ ተጠቃሚ ናት። ሌላ አማራጭ አልነበረም ወይ? ከዚህ ነው መጀመር ያለበት። የመንደላላ የእንደላላ ግን አላውቅም። አሁን መምጣት ካለባቸው ጌትነት ባሏ፣ ከዛ የገጠር ልጆች አብረው ሄዱት። ከዛ በኋላ ደግሞ እየመራ የወሰዳቸው
ከዛ ደግሞ ሃናን ጉርጓድ ውስጥ ያስለቀሳት ኢትዮጵያዊ ሽፍታ ነው። እሱ ቤተሰቡ ፎቶ መውጣት አለበት። ይሄንን ሃናን የደፈራትን ደግሞ የሚያውቁት ማን ነው? እየመራ የወሰዳቸው መሪው ነው። ሃናን የደፈራት ደግሞ የእንትና ጓደኛስ ቢሆንስ የማን ነው? የጌትነት ስልኮት ከሆነ ፖሊስ ልንገራችሁ፣ በዚህ ጋር ነጭ ነው ብለሽ ስትሄጂ በጥቁሩ ጋር መጥቶ በነገራችን ላይ እነሱ ትክክል ነው በሚሉት ትክክል ነው ብላችሁ ሄዳችሁ ትክክል ባልሆነው መንገድ መጣችሁ ነው ነጥብ ልታስተ ነገር ግን ሁሉም ከወሬ የዘለለ ነገር ምንም በቃ እኛ ዱባይ ነን። ሰይድ ምንም ማድረግ አይችልም፣ ዱባይ ነው ያለው። እኛ ምንም ግን በጥያቄ ግን መፍትሄ ልናገኝ እንችላለን። ጉርጓድ ውስጥ የገጠር ልጅ እያለቀሰች ነበር፣ የጩኸት ድምፅ ሰምቼ ነበረ ያለው እሱ ማን ነበር? ውስጥ ያስለቀሳት ያ ሰውዬ ማን ነው? ሂዱ በቃ ሞታለች ብሎም የነገራቸው እሱ ነው አይደለ? ይሄ ሰውዬ ፎቶ የለውም፣ ስልክ የለውም። ይሄ ሰውዬ እንዲያመጡ እነ ተክላይ እነ ይመችል ፑሽ ማድረግ። ይሄ ሰውዬ ከመጣ የሃና መኖሪያዋ ቀላል ነው ይታወቃል። ከዛ በተረፈ ግን በቃ እኔ ለቤተሰቦቿ ቢታዘን ባይነኝ። በቃ አለቀ። አንተ እንዴ ከዛው ከነዚህ ከነይመች ከነተክላይ ግሩፖች መተው ገስት ላይ አዛኝ ሆነው ጥያቄ ይጠይቃሉ። ከዛ ኮመንት አንተ እኮ ትለያለህ፣ በርታ፣ ጀግና ሳሪ። በቀደም ትዝ ይልሻል እኔ ዋትስአፕ ላይ ምን እያልኩ ስንጻጻፍ እንደነበረ እኔና አንቺ ሳሪ። እነዚህ ሰዎች ከዛ ወገንስ ቢሆኑ በማግስቱ ሳያመጡ በጣም የሚገርማችሁ ነገር እነዚህ ሰዎች እኮ ከዛ ወገን ሆኖ አገኘዋቸዋለሁ። እኔ በነገራችን ላይ ልንገራችሁ፣ እግዚአብሔርን ነው የምላችሁ፣ ኢትዮጵያ ያለሁኝ አንቺ ደህንነት ነሽ ወይ ነበር የምባለው። ምክንያቱም የሆነ ጥያቄ ላይ ጥምዝምዝምዝምዝ ካድሬ ነሽ ወይ ነው የምባለው። እንዴ ጥምዝምዝምዝ አድርጌ የሆነ ሰውን መያዝ ይችላል። ገባችሁ? ነጥብ ማስጣል። ለእነዚህም ደግሞ እንደዛ ነው። ከዛ በተረፈ ማፊ